የክልሉ ብሔረሰቦች ምክር ቤት ምክትል አፈ ጉባኤ አቶ መሰለ ከበደ የስልጠና መድረኩ ሀገራዊ ጉዳዮች ላይ ያተኮሩ ጽንሰ ሐሳቦችን ማካተቱን ተናግረዋል። የመጀመሪያው ርዕሰ ጉዳይ የሀገር ግንባታ መሰረታዊያን ሀገራዊ ማንነት፣ ጥቅሞችና እሴቶች ለዘላቂ ሰላም ባላቸው ፋይዳ ላይ ትኩረት ማድረጉን ገልጸዋል። ጠንካራ ሀገረ መንግስት መገንባት ከተቻለ ሀገራዊ ጥቅምን አሳልፎ የማይሰጥ ትውልድ ይፈጠራል ነው ያሉት። የራሱን ማንነት ከሀገራዊ ማንነት ጋር አያይዞ ምንም አይነት ሰበብና ምክንያት አገራዊ አንድነትን የአንድነትን ጥንካሬ እንዳያስተጓጉል ሁሉም በያለበት ትግል ያደርጋል። ምክትል አፈ ጉባኤው ጠንካራ ሀገረ መንግስት የሀገርን ትርጉም በአግባቡ በመረዳት ለሉዓላዊነቷ ዘብ የሚቆም ዜጋ ለመፍጠር ያስችላል ብለዋል። ሁሉም ዜጋ ኃላፊነቱን እንዲወጣ ያስችላል። ስለ ሀገር ትርጉም መልክዓ ምድራዊ አቀማመጥ ባሻገር ለሀገር ሉዓላዊነት ዘብ የሚቆም ኃይል እንዲፈጠር ያስችላል። አስተማማኝ የሆነ ዘላቂ ሰላም ያለው አገር ማንም ተነስቶ የማይደፍር አገርን መፍጠር ስለሚያስችል ተፈርቶ ለመኖር ተከብሮ ለመኖር የሚያስችል ስራን ሊፈጥር ስለሚችል የራስ ማንነት ከሌሎች ማንነት ጋር ከሀገራዊ ማንነት ጋር ከሀገራዊ ጥቅም ጋር እንዲያያዝ ግንዛቤ በማድረግ ሁሉም ያለ ኃላፊነቱ እንዲወጣ ያስችላል። ሌላኛው በስልጠናው ትኩረት የተሰጠው ርዕሰ ጉዳይ ክልላዊ የግጭት አፈታት ሲሆን ግጭቶች በሚፈጠሩበት ጊዜ በሰላማዊና በሀገር በቀል መንገድ የሚፈቱበትን ሁኔታ ማመቻቸት ዓላማው ነው። በአንድ ሀገር ውስጥም በአንድ አካባቢም ግጭቶች ሊፈጠሩ ይችላሉ። ግጭት ፈጽሞ ሊጠፋ አይችልም። ግጭት ኖረ ማለት ግን ያለ እርቅ ይቀጥላል። ሁልጊዜ ሰላም አይኖርም ማለት ሳይሆን የተፈጠሩት ግጭቶች በአጠረ መንገድ በአገር በቀል እውቀቶች በተለያዩ መንገዶች እንዲፈቱ በማድረግ እርቅ እየተፈጠረ ለሀገረ መንግስት ግንባታ ሁሉም የራሱን ሚና በጉልህ ደረጃ እንዲጫወት ስለሚያደርግ ግጭቶች ሲፈጠሩ ጊዜ ሳይሰጥ በአጠረ ጊዜ እንዲፈታ እየተደረገ በተለይ ይሄ ግጭት እንዲፈታ በማድረግ ረገድ የሀገር በቀል እውቀቶች ከፍተኛ ሚና ይጫወታሉ። የስልጠና መድረኩ ተሳታፊዎች ያገኟቸውን እውቀቶች ወደ ህዝቡ የማድረስ ኃላፊነት እንዳለባቸው አሳስበዋል። ይህ ስልጠና ጠቃሚነቱ በጣም ከፍ ያለ ስለሆነ የተለያዩ የባለድርሻ አካላትን ከፍተኛ አመራሮች ከፍ ያለ ስፍራ ላይ ተሰይመው እየመሩ ያሉት ሁሉ እንዲሳተፉ አድርገናል። ነገር ግን በዚህ ብቻ እንዲያበቃ ሳይሆን ዋናው ትኩረት ለህዝቡ እንዲደርስ ስለሆነ መጨረሻ ላይ ተሳታፊዎች አደራ የምንሰጠው አለ። ይሄ ስልጠና በዚህ ተንጠልጥሎ እንዳይቀር ወደ ታች በፍጥነት እንዲወርድ ግንዛቤ እንዲጨበጥ እንዲደረግ የሚል መልእክት እንሰጣቸው ነው። ታች ተፈጻሚ ይሆናል የሚል እምነት ስላለን ነው ስልጠናዎችን የሰጠናቸው። በስልጠና መድረኩ የተሳተፉ ባለድርሻ አካላት በሰጡት አስተያየት ያገኙትን ግንዛቤ ስራ ላይ በመዋል ለጠንካራ ሀገረ መንግስት ግንባታ የበኩላቸውን እንደሚወጡ ተናግረዋል። ሁላችንም በሰነድ ውስጥ የተቀመጠው ነገር ከሰራን እውነቴና አሁን ያለው የኛ አካባቢ ሰላም እርግጠኛ ነኝ ለሌላው ሞዴል ይሆናል። በጣምም መፍራት አሳንሶም ነገሮችን ማየት አያስፈልግምና በዚህ በኩል ሁላችንም ከተረባረብን ክልላችን ዛሬ የጀመረውን ልማት አስተማማኝ ሰላም ያዘልቃል የሚል ነገር ሀሳብ ለመስጠት ሀገር በቀል የግጭት አፈታት ዘዴዎች አሉ፣ ዘመናዊም አሉ፣ በርካታ ጊዜ የሚሰሩ ስራዎች አሉ። ግን ደግሞ ሞር አሁን ደግሞ እያየን ያለነው ሀገር በቀል የግጭት አፈታት ዘዴዎች ዘለቄታ የሆነ ሰላም ለማምጣት ችግሮችን ለመፍታት በተለይ በማህበረሰባችን መካከል መተማመንን ለመፍጠር ትልቅ ፋይዳ ስላላቸው በፍርድ ቤቶችም የተጀመሩ በቀበሌ ደረጃ የባህላዊ ዳኝነት ስራዎች አሉ፣ ሌሎችም አሉ። ከዘመናዊ ጋር አጣምረን ግን መስራት አለብን። የብሔረሰቦች ምክር ቤት ትልቁ ሚና መጫወት አለበት ብዬ አስባለሁ። ከግጭትም አኳያ ሊሆን ይችላል፣ ሀገራዊ አንድነትና ሀገረ መንግስት ግንባታ ላይም ሊሆን ይችላል። እንደ ክልላችን ታች ወርዶ ከቀበሌ ከህዝብ ከወረዳ ጀምሮ ማጠናከር መደገፍ አስፈላጊ ነው። በመድረኩ የክልሉ ብሔረሰቦች ምክር ቤት የተለያዩ ተቋማትና የብልጽግና ፓርቲ አመራሮች ተሳትፈዋል።